አሜን ማራናታ ጌታ ኢየሱስ ክርስቶስ በቶሎ ይመጣል። ጌታችንና መድኃኒታችን ኢየሱስ ክርስቶስ በሚመጣበት ጊዜ ደግሞ ለዘላለም ከሱ ጋር በእጅ ባልተሰራ እጅግ ደግሞ በከበረ ስፍራ በጉብ ብርሃን በሆነላት ከተማ እንኖራለን ማለት ነው። አሜን ብለናል። ማራናታ ኢየሱስ በቅርብ ይመጣል። አሜን ይመጣል። መሲህ ዛሬም የማራናታ ፕሮግራማችን የተለያዩ ፕሮግራሞችን አዘጋጅቶ ወደ ተመልካቾች ያደርሳል። ከነሱም እንግዲህ ግጥም አለ። ዜና ማራናታ ሰዓቱን ጠብቆ ወደ ተመልካቾች ይደርሳል። አዎ፣ ከነዚህ ባሻገር ደግሞ ሌሎች ሁለት ፕሮግራሞች አሉን። በአማርኛ ቲዩብ ላይ የወሰነው 5 ደቂቃ በሲኦል ትልቅ የሲኦልን ምስክርነት ጌታ ኢየሱስ ክርስቶስ በቃሉ ላይ ከተናገረው ውስጥ ስለ ሲኦል የተናገራቸውን እውነታዎችን ሊያሳይ በሚችል መልኩ ሲኦልን የጎበኘ ሰው ቴስቲሞኒ አለን። ከዛ ባሻገር ደግሞ ምህረት ተከታታይ ፊልም ስናሳይ ቆይተናል። ዛሬ 12ኛ ክፍል የምናቀርብ ይሆናል ማለት ነው። ተመልካቾቻችን አብራችሁን ከሆናችሁ እንግዲህ ሰዓቱን ጠብቆ ሁሉም ፕሮግራም ወደ እናንተ የሚደርስ ነው የሚሆነው። በቅድሚያ ግን ግጥም በመቅደስ ጌታቸው አልባስጥሮስ የተሰኘ ወደ እናንተ የሚደርስበት ሰዓት ነው። ግጥሙን ተከታትለን እንመለሳለን። መልካም ጊዜ። የአልባስጥሮስ ከግጥም ምንጭ አፋፍ ጥልቅ ጥበብ ይታየኛል። ተክና የእውነት ሐውልት ሰምጲራ ጊጣ ይመስለኛል። ምድሯ አደይ ያበቅላል፣ ከቅፏ ናርዶስ ይሸተኛል። እሳት ቅጥሯን አጥሯል፣ ሞገስ በፊቷ ይፈሳል። መንፈሴ መንፈሷን ያደምጣል፣ ጸጥታ ድምጿ ይጠራኛል። ምክሯ ነገሬን ይሰራል፣ መንገዷ መንገዴን ያቀናል። በጥበብ ሚስጥር ብቻ ፍቅር በጥላቻ ገኗል። በጥበብ ግርማ ሞገስ ጨለማ ብርሃን ሆኗል። በጥበብ ጥልቅ ስሜት ነፍስ ከስጋ ተዋህዷል። በጥበብ ጽኑ ኃይል ወንድ ከሴት ተወልዷል። ከዛ ከተከፈተ ምንጭ ከጥበብ የአልባስጥሮስ መዓዛ ልቤ ከጥሙ ረክቶ መውደድ ቸርነትን አበዛ። የደነደነ አንገት ታዞ ፍሬን ሲያፈራ ተሰብኮ በሕይወት ጎዳና ተሰልፎ መውደቅ መነሳትን ተርኮ ለብዙ ድልድይ የሆነ ተስፋ መቁረጥን ማርኮ እንደ ዋርካ ሰፍቶ ሁሉን በጥላው ያሳረፈ የረፍት የሰላም ወደብ እምነት ነው ቃል ሆኖ ያለፈ። ጠላቱን አፍቅሮ የታመመ ለወዳጁ መስቀል የተሸከመ ጣፋጭ ወይን ግንድ በጽድቅ የለመለመ እርሱ ነው የጥበብ ልጇ ዘይት ቀብታ ያነገሰችው እልፍ ጊዜ የሚያውቃት ዝንተ ዓለም ያወቀችው። የተወደዳችሁ ተመልካቾቻችን እንግዲህ የማራናታ ፕሮግራማችን እንዲና እንዲያለ ይቀጥላል። በድጋሚ አብራችሁ እንድትቆዩ በጣም በአክብሮት እንጋብዛለን። በየቤታችሁ ከቸርች መልስ ይህንን ፕሮግራም እየተከታተላችሁ ለምትገኙ ክቡራትና ክቡራን ተመልካቾቻችን በሙሉ ያለንን አክብሮትና ፍቅር ስለምትጸልዩልንም ጭምር አስተያየትም ስለምትሰጡን ጭምር በጣም ከልብ እናመሰግናለን። በዩቲዩብ ቻናላችን ጄኤምኤም ቲቪ ኢትዮጵያ ላይ የማራናታ ፕሮግራማችንን መከታተል ትችላላችሁ። ከዚህ ውጭ ባሻገር ደግሞ ያው ምሽት 4 ሰዓት ላይ ደግሞ በድጋሚ ይቀርባል። ሮብ ከቀኑ 8 ሰዓት ላይ ደግሞ በድጋሚ የሚስተናገድ ይሆናል። ጄኤምኤም ቲቪ ማለት ነው። አዎ፣ ከዚህም በተጨማሪ ደግሞ እንደው ዩቲዩብ ቻናላችንን ተመልካቾቻችን ብዙ መንፈሳዊ አገልግሎቶች የሚቀርብበትም ስለሆነ ለብዙዎች እንዲደርስ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ አትርሱ። ይሄ ስራ እንግዲህ የእግዚአብሔርን መንግስት በብዛት የምንሰራበት በስፋት የምንገልጥበት ስለሆነ ይህንን ዩቲዩብ ቻናል ጄኤምኤም ቴሌቪዥንን እያደገ ነው። አሁንም ደግሞ በደንብ እንዲያሳድጉት ጥሪ እናቀርባለን። ዜና ማራናታ ነው ቀጣይ ፕሮግራማችን። በዜና ማራናታ የተለያዩ በዓለማችን ላይ የሚከናወኑ ክንውኖችን ወቅታዊ የሆኑትን ነጻነቷ አቁማ አዘጋጅታ ነው የምታቀርበው። ዛሬ እንግዲህ ስለ ግብረ ሰዶማዊነት በተለይ በአውሮፓ ያለውን ጫና የተመለከትኩት ዜና አለ። ምንድነው የሆነው? 2 ፖላንዳውያን በጀርመን ሀገር ይጋባሉ። በግብረ ሰዶማዊነት ጋብቻ ማለት ነው። ከዚያ ተመልሰው መጥተው ፖላንድ ሰርቲፊኬታቸውን ሲሰጡ ፖላንድ ግብረ ሰዶማዊነትን ስለማትቀበል ሪጀክሽን ይገጥማቸዋል እና እነዚህ 2 ግብረ ሰዶማውያን ከሰሱ ማለት ነው ለአውሮፓ ህብረት። ሲከሱ የአውሮፓ ህብረት ጫና እያደረገባት እንደሚገኝ የሚያሳይ ዜና ነው። እንግዲህ በአውሮፓውያን በብዛት ሚሽነሪዎችን በመላክ ፖላንድ፣ ጀርመን፣ ሌሎችም ሀገራት ወደ አፍሪካ የሚልኩ ሚሽነሪዎችን ሀገራት ሆነው ሳለ አሁን ግን ግብረ ሰዶማዊነትን በይፋ መቀበል እንዳለባቸው ጫና እያሳደሩ ነው የሚገኘው። ስለዚህ ጋብቻውን አጽድቁ ነው።
አጽድቆ መቀበል አለባችሁ። ይሄ ቤተሰብ እንደ ቤተሰብ ነው ያዩዋቸው፣ በሰላም መኖር ይችላል በሀገራቸው ላይ ብለዋል። ራሽያ ደግሞ በተቃራኒው ሽብርተኝነት ነው ግብረ ሰዶማዊነት ብላ ፈርጃለች። ባለፈውም ጊዜ ስናነሳው ነበረ። በተለያየ ጊዜ በተደጋጋሚ ይህንን ሀሳብ የምናነሳበት ትልቁና ዋነኛው ምክንያት በዓለም አቀፍ ደረጃ እየመጣ ያለውን ጫና እንድንገነዘብ የቤተ ክርስቲያንንም በሮችንም እያንኳኳ ጭምር እንዳለ እንደ ሀገርም ደግሞ የተለያዩ ጫናዎች እየመጡ እንዳለ እሱን ከመገንዘብ አንጻር እንደሆነ እንድትረዱን እንፈልጋለን። ትውልዱ መንቃት አለበት። ነገ አጋቡኝ የሚል ትውልድ ከመምጣቱ በፊት እንዴት መጋባት እንደሌለበት የእግዚአብሔር ቃል ከዚህ ባሻገር ምን ትልቅ እውነት አለው፣ የእግዚአብሔር ቃል ይህንን እንዴት እንደማይደግፍ እኛ ቀድመን ካላስተማርን ግብረ ሰዶማውያን ደግሞ የሚያስተምሩትን ትምህርት ተቀብሎ ደግሞ ነገ ቤተክርስቲያንንም እንደ ሀገርም አጋቡኝ የሚል እንዲህ አይነት ወይም ደግሞ ተጋብቶ መጥቶ ይህንን ነገር ተቀበሉ የሚል ጥያቄዎች ከመምጣታቸው በፊት እኛ ብዙ ማለት ይገባናል ከሚል አንጻር። አዎ፣ ከዚያም በተጨማሪ ደግሞ በዘመናት መካከል ቤተክርስቲያን የተለያዩ ጫናዎችን ስትቀበል ነበር። በባለፈውም ጊዜ የሰራ ነው የናይጄሪያኖች ስደት፣ ሞት እያነሳን ነበር እና አሁንም አልቆምም። ያለፈው እሁድ በኢትዮጵያን አቆጣጠር በ21 2018 ማለት ነው አንድ ፓስተርና አዲስ ሙሽራ ታግተው ሄደዋል እና ይሄ ነገር አሁንም እየተባባሰ እንደመጣ የሚያሳይ ጉዳይ ነው። ስደት እንዲሁም ደግሞ የክርስቲያኖች መያዝ፣ መደብደብ፣ ለእስር መብቃትና ይህም ቀላል ጉዳይ ስላልሆነ ተመልካቾች መጸለይ ስላለባቸው ይህንንም ዜና በዜና ማራናታ አካተነዋል። መልካም፣ እንግዲህ ዜና ማራናታ ሌላኛው ትልቅ ዜና ደግሞ ወደ ሩዋንዳ ይወስደናል። የሩዋንዳው ፕሬዚዳንት ፖል ካጋሜ በቅርቡ አንድ ትልቅ ውሳኔ ላይ የደረሱበትን ነገር ሚዲያዎች ይፋ እያደረጉ ነው ያሉት። በሀገራቸው ውስጥ ያሉ ቸርቾች ወይም ደግሞ አንዳንድ አስተማሪዎች ብዝበዛ እንትን ውስጥ እንደተሰማሩ፣ በዚህ ምክንያት ቸርቾች መዘጋት አለባቸው ብለው ወደ 4000 የሚጠጉ ቸርቾችን እንደዘጉ፣ ለዚህም ደግሞ ምክንያቱ ከእምነት ማስተማር ይልቅ የግል ጥቅም ማሰደድ ላይ ከዛም ባሻገር ደግሞ ሐሰተኛ ትምህርቶች መስፋፋት ላይ ያተኮሩ ናቸው በሚል ነው ወደ 4000 የሚጠጉ ቸርቾችን የዘጉትና ፖል ካጋሜ ውሳኔ ትክክል ነው። እያበላሹ ካሉት ወይም ደግሞ ባህልንም እምነትንም እያንቋሸሹ ካሉበት ትክክለኛ የሆነውን ነገር ከማስረጽ ይልቅ ያልተገቡ ነገሮችን ወይም ደግሞ የግል ጥቅምን በማሳደድ ረገድ እያደረጉ ያሉት ነገር እጅግ በጣም እየተባባሰ ከመምጣቱ አንጻር ይመስለኛል ይሄ ሁለተኛ እርምጃቸውም ይመስለኛል። ከዚህ በፊትም እንደዚህ አይነት ነገር ወስነው እንደነበር አውቃለሁና እንደ ፖል ካጋሜ እንግዲህ እግዚአብሔር እዚህም ሀገር ላይ ሰዎችን እንዲያስነሳ መጸለይ ያለብን። ምክንያቱም እዚህ መዘጋት ያለባቸው የዱርዬ መሰብሰቢያዎች፣ ወንጀል የሚሰራባቸው፣ ክፋትና አመጽ የሚካሄድባቸው ብዙ አይነት ነገሮች ያሉባቸው ቸርቾች እዚህ ምድር ላይም አሉ። መዘጋት አለባቸው ተብሎ መፈረጅ ያለባቸው ማለት ነው እና የፖል ካጋሜን መንፈስ እግዚአብሔር በዚህም ቢያነሳሳ መልካም ነው ብዬ አስባለሁ፣ አምናለሁ። ያው እግዚአብሔር ቤቱን ከሚያጠራበት መንገድ አንዱ የመንግስት አካላትን በዚህ ጉዳይ ላይ ጣልቃ መግባት ነው። አንዳንዱ ወንጀል ስለሆነ ማለት ነው። ሐሰተኛ ትምህርት፣ ሐሰተኛ ነቢያቶች አይጠፉም፣ ግን የወንጀል ድርጊታቸው ግን መቆም አለበት። አዎ፣ ከዚህም በተጨማሪ የግል ጥቅማቸውን ማስከበሪያ መሆን የለበትም። እንዳልከው የግል አካውንታቸው በጣም አሁን ላይ በጣም የሚነዱት መኪናዎችን ስናይ የግል መገልገያዎቻቸውን በአጠቃላይ የሚኖሩበትን ያ ነገር አግባብ ነው ብለን አናምንም። እነሱ ነገሮች ቁጥጥር ቢኖራቸው የበለጠ ጥሩ ነው። ህዝቡን ከመጭበርበር መዳን መቻል አለበት። መሄድ የሚችልበትን ቦታ ለይቶ ማወቅ አለበት። ይሄ ነገር እኛም ሀገር ትንሽ ዞር ቢባልበት ጥሩ ነው ብለን የምናስበው ሀሳብ ነው። ዜና ማራናታ ግን ይቀጥላል። እነዚህንና ሌሎች ዜናዎችን ነጻነቱ አቁማ ወደ እናንተ ልታደርስ መስመር ላይ ያለች፣ ተከታትለን እንመለሳለን። ሰላም ለእናንተ ይሁን። የዕለቱን የማራናታ ዝግጅት ዜናዎች ይዘንላችሁ ቀርበናል። ከመረጃዎቹ ጋር ነጻነቱ አቁማ ነኝ።
በዓለም ዙሪያ ጦርነትና የጦርነት ወሬዎች ከዚህም ከዚያም ይሰማሉ። በሩሲያና በዩክሬን መካከል ያለው ግጭት መቋጫ ሳያገኝ ዓመታትን አስቆጥሯል። ይህ ግጭት በሁለቱ ሀገራት ብቻ ሳይወሰን ብዙ ሀገራትንም በአንድም በሌላም የሚነካ ሆኖ ዘልቋል። ሩሲያ ለረጅም ጊዜ ግጭት እየተዘጋጀች ነው ሲል ኔቶ ማሳወቁን ይመለከታል። ቀዳሚው ዜና የሰሜን አትላንቲክ ጦር ቃል ኪዳን ኔቶ ዋና አዛዥ ማርክ ሩት ሩሲያ የእኛን መከላከል ምን እንደሚመስል መሞከሯን ቀጥላለች፣ እናም እውነተኛና ዘላቂ አደጋዎች ያጋጥሙናል ሲሉ ተናግረዋል። ሩት በመቀጠልም ሩሲያ የአየር ክልላችንን በጀትና ሰው አልባ አውሮፕላኖች ጥሳለች፣ ሰላይ መርከቦችን ወደ ውሃ አካላችን ልካለች ሲሉ ተደምጠዋል። እነዚህ ድርጊቶች በግዴለሽነት የተሞሉና አደገኛ ናቸው ሲሉም አክለዋል። ሩሲያ ከቻይና፣ ሰሜን ኮሪያና ኢራን ጋር ህብረተሰባችንን ለማወክና ዓለም አቀፍ ህጎችን ለመበጣጠስ በቅርብ እየሰራች ነው፣ እናም ለረጅም ጊዜ ግጭት የተዘጋጀች ነው ሲሉም አክለዋል። ሩቶ የኔቶ ሀገራት የመከላከያ ኢንቨስትመንታቸውን እያጠናከሩ ነው ብለዋል። አክለውም ዩክሬን የእኛን ድጋፍ ከምንጊዜውም በላይ ትፈልጋለች፣ ምክንያቱም ክረምት እየመጣ ነው፣ ደግሞም የሩሲያ ጥቃቶች እንደቀጠሉ ናቸው ሲሉ ተደምጠዋል። ወደ ቀጣዩ እንለፍ። ፑቲን የአውሮፓ የሰላም ስምምነት ጥያቄዎች ተቀባይነት የላቸውም በማለት ተናግረዋል። ከአውሮፓ ጋር አንዋጋም፣ ነገር ግን አውሮፓ ከኛ ጋር መዋጋት ከፈለገ አሁን ዝግጁ ነን ሲሉ ተደምጠዋል። ፕሬዚዳንት ቭላዲሚር ፑቲን ለዩክሬን ጦርነት የአውሮፓ ሀገራትን ተጠያቂ አድርገዋል። የፕሬዚዳንት ዶናልድ ትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ እና አቻቸው ጃሬድ ኩሽነር ሞስኮ በማቅናት ከፕሬዚዳንት ቭላዲሚር ፑቲን ጋር ተወያይተዋል። ፑቲን በሰጡት አስተያየት ከአውሮፓ ጋር ወደ ጦርነት የመግባት እቅድ የለንም፣ ከገባን ግን ሩሲያ ታሸንፋለች ሲሉ ተደምጠዋል። ፕሬዚዳንቱ አንድ ጊዜ ወደ ጦርነት ከገባን የሰላም ድርድር የሚባል ነገር አይኖርም ብለዋል። በዊትኮፍ የሚመራው የአሜሪካ ልዑክ በበኩሉ ከሰላም አልራቅንም ሲል ከፑቲን ጋር የነበረውን ንግግር ተስፋ ሰጭ እንደነበር አስታውቋል። የዚህ ዘመን አንዱ ገጽታ ሀገራት የተራቀቁ የጦር መሳሪያዎችን ቀድሞ ለመታጠቅ የሚያደርጉት እሽቅድምድም ነው። ቻይና ግዙፍ የጦር አውሮፕላን ተሸካሚ መርከብ በማምረት ከአሜሪካ ጋር የምታደርገው ፉክክር እንደቀጠለ ነው። እንደ አውሮፓውያኑ በህዳር 2025 በይፋ ስራ የጀመረው የቻይና ሶስተኛው አውሮፕላን ተሸካሚ መርከብ ከዚህ ቀደም ከተመረቱት ሁለቱ እጅግ የላቀ መሆኑን ባለሙያዎች ይናገራሉ። ቤጂንግ በምዕራባዊ ፓሲፊክ የአሜሪካን የበላይነት ለመገዳደር ወደ ያዘችው ግብ በማቅረብ ረገድ ትልቅ ለውጥ እንደሚያመጣ እነዚህ ባለሙያዎች ጨምረው ገልጸዋል። 800,000 ቶን የሚመዝነው ፉጃን የተሰኘው መርከብ ለታይዋን ቅርብ በሆነው ግዛት ስም የተሰየመ ነው ተብሏል። እስከ 70 የሚደርሱ አውሮፕላኖችን፣ ተዋጊዎችን ጨምሮ ሄሊኮፕተሮችንና ቅድመ ማስጠንቀቂያ የሚሰጡ አውሮፕላኖችም ይሸከማል ተብሏል። ከዚህ በተጨማሪ ከረጅም ርቀት አደጋዎችን መለየት፣ የአየር መከላከያዎችን በማስተባበር ኢላማውን የጠበቀ ጥቃቶችን መፈጸምም ይችላል ተብሏል። በባለፈው ዓመት የዓለማችን ግዙፍ የጦር መሳሪያ አምራቾች ገቢ 5.9 በመቶ መጨመሩ ተነገረ። በዓለማችን ላይ እየበዛ የመጣውን ጦርነት ተከትሎ የምድራችን ትላልቆቹ የጦር መሳሪያ ሻጮች ገቢ ባለፈው ዓመት በ5.9 በመቶ ጨምሯል ተብሏል። የስቶክሆልም የሰላም ጥናት ተቋም በመቶ የሚሆኑ የዓለማችን ትላልቆቹ የጦር መሳሪያ አምራቾች ገቢ በ2024 ወደ 679 ቢሊዮን ዶላር መድረሱንና ይህም የተመዘገበ ከፍተኛው ገቢ መሆኑን ገልጿል። ሀገራት ከፍተኛ የሚባል በጀትን በመከላከያ ላይ ማውጣታቸውም የድርጅቶቹን ገቢ እንዲጨምር ምክንያት ሆኗል ብሏል። አብዛኛዎቹ የጦር መሳሪያ አምራች ድርጅቶች በአሜሪካና አውሮፓ የሚገኙ ናቸው ተብሏል። በማድመጥ ላይ ያላችሁት የማራናታ ዝግጅት ዜናዎችን ነው። በኢንዶኔዥያ፣ ስሪላንካና ታይላንድ በደረሰ የጎርፍ አደጋ ከ1000 በላይ ሰዎች ሕይወት ማለፉ ተሰማ። ባለፈው ሳምንት ውስጥ በተከሰተ አውሎ ንፋስ በኢንዶኔዥያ፣ ስሪላንካና ታይላንድ በደረሰ የጎርፍ አደጋና የመሬት መሸራተት ቢያንስ ከ1000 በላይ ሰዎች ሕይወታቸውን ያጡ ሲሆን በአስከፊ የአየር ሁኔታ የተጎዱ በሺዎች የሚቆጠሩ ሰዎችን ለመርዳት እየተሰራ ነው ተብሏል። ሰኞ ዕለት ወደ ሰሜን ሱማትራ ያቀኑት የኢንዶኔዥያ ፕሬዝዳንት ፕራቦም ሱቢያንቶ መንግስት ቅድሚያ የሚሰጠው ጉዳይ አስፈላጊውን እርዳታ እንዴት መላክ እንደሚቻል ነው ብለዋል። ፈጣሪ ቢፈቅድ ልንደርስባቸው የሚገቡ በርካታ ሩቅ መንደሮች አሉ ያሉት ፕራባኦ መንግስት የእርዳታ ጥረቱን ለማገዝ ሄሊኮፕተሮችንና አውሮፕላኖችን እያሰማራ መሆኑንም ተናግረዋል። የታይላንድ ባለስልጣናት ደግሞ በበኩላቸው በደቡብ የሀገሪቱ ክፍል በቀጠለው የጎርፍ አደጋ የሞቱ ሰዎች ቁጥር ቢያንስ 176 ደርሷል ብለዋል። ወደ ቀጣዩ እንለፍ።
በዓለም ላይ በአንድ ዓመት ውስጥ 630 ሺህ ሰዎች በኤድስ ሞተዋል ተባለ። የዓለም ጤና ድርጅት ህዳር 22 በሚከበረው የዓለም ኤድስ ቀንን አስመልክቶ በለቀቀው ሪፖርት እንደ አውሮፓውያን አቆጣጠር በ2024 የኤችአይቪ ኤድስ ኢንፌክሽን በ1.3 ሚሊዮን ሰዎች ላይ መመዝገቡን አስታውቋል። በኤችአይቪ ምክንያት በተከሰቱ ህመሞች ምክንያት ደግሞ 630 ሺህ ሰዎች መሞታቸውን አስታውቋል። በዚህኛው የፈረንጆቹ ዓመት በዓለም ዙሪያ ከቫይረሱ ጋር የሚኖረው ሰው ቁጥር 40.8 ሚሊዮን ደርሷል ተብሏል። በዚህ ዘመን ጥቂት ሀብታሞች የዓለምን አብዛኛውን ሀብት ተቆጣጥረው በርካቶች ግን በድህነትና ጉስቁልና እየኖሩ ይገኛሉ። በስዊዘርላንድ ቢሊዮነር ሀብታሞች ላይ ከፍተኛ ግብር እንዲጣል መጠየቁን ይመለከታል ቀጣዩ ዜና። አንድ ታዋቂ የስዊዘርላንድ ቢሊዮነር ሀገራቸው ከ50 ሚሊዮን የስዊስ ፍራንክ ወይም 62 ሚሊዮን ዶላር እና ከዚያ በላይ በውርስ ሀብት ላይ 50 በመቶ ታክስ እንዲከፈል የቀረበውን ሀሳብ ውድቅ በማድረግ የሀብታሞች ቀረጥ እንዲጨምር ጠይቀዋል። የግል ፍትሐዊነት ድርጅት ተባባሪ መስራች የሆኑት አልፍሬድ ጋንትነር የሀብት ክምችት መጨመር ዓለም አቀፋዊ ችግር መሆኑን ከስዊዘርላንድ ጋዜጣ ታግስ አንዘይገር ጋር ባደረጉት ቆይታ ተናግረዋል። ጋንትነር በዚች ሀገር ውስጥ ያሉ ጥቂት ሰዎች ትልቅ ሀብት አላቸው፣ እናም ሌሎች የጤና መድንና የቤት ኪራይ እንዴት እንደሚከፍሉ የማያውቁ ሊሆኑ አይገባም ሲሉ ተደምጠዋል። ችግሩን ለመቅረፍ ምንም ካልተደረገ ኤለን መስክ፣ ማርክ ዙከንበርግ እና ፍሬድ ጋንትነር በሚቀጥሉት 20 ዓመታት ውስጥ ከፍተኛ ተጨማሪ ገንዘብ ይሰበስባሉ ሲል ጋንትነር ተናግረዋል። ስዊዘርላንድ ከዓለማችን ከፍተኛ ሀብት አስተዳደር ማዕከላት አንዷ ስትሆን በሀገሪቱ ውስጥ ወደ 2500 የሚጠጉ ግብር ከፋዮች ከ50 ሚሊዮን ፍራንክ በላይ የሚያወጡ ንብረቶች እንዳሏቸው የስዊዘርላንድ የግብር ባለስልጣን አስታውቋል። ከዚሁ ከሀብት ክፍፍል ርዕሰ ጉዳይ ሳንወጣ በዓለም አቀፍ ደረጃ የድርጅቶች ዋና ስራ አስፈጻሚዎች ከ2019 ወዲህ ክፍያቸው በ50 በመቶ ሲጨምር የመደበኛ ሰራተኞች ክፍያ ግን የጨመረው 0.9% ብቻ ነው ተባለ። አማካይ የድርጅቶች ዋና ስራ አስፈጻሚዎች ክፍያ በ2019 ከነበረበት 2.9 ሚሊዮን ዶላር በ2024 4.3 ሚሊዮን ዶላር ደርሷል ተብሏል። አየርላንድና ጀርመን ለዋና ስራ አስፈጻሚዎች ከፍተኛ አማካይ ክፍያ የሚከፈልባቸው ሀገራት ሲሆኑ በ2024 በአማካይ በቅደም ተከተል 6.7 ሚሊዮን ዶላር እና 4.7 ሚሊዮን ዶላር ዓመታዊ ክፍያ ይከፈላል። በደቡብ አፍሪካ ይህ አማካይ የዋና ስራ አስፈጻሚዎች ክፍያ 1.6 ሚሊዮን ዶላር ይደርሳል ተብሏል። በየጊዜው በድርጅት ዋና ስራ አስፈጻሚዎችና በመደበኛ ሰራተኞች መካከል ያለው የደሞዝ እድገት ክፍያ እየሰፋ የመጣ ሲሆን እንደ ኦክስፋም ያሉ ድርጅቶች በእነዚህ ሀብታሞች ላይ የሚጣል ታክስ እንዲጨመር ጥሪ እያደረጉ ይገኛሉ። ወደ ቀጣዩ እንለፍ። ሩሲያ ግብረ ሰዶምን በሽብር ዝርዝር ውስጥ ማስገባቷ ተሰምቷል። ሩሲያ የግብረ ሰዶም እንቅስቃሴን በአክራሪነትና ሽብር ድርጊት ዝርዝር ውስጥ ማካተቷ ተሰምቷል። የግብረ ሰዶም እንቅስቃሴ አራማጆች በአክራሪነትና በአሸባሪነት ዝርዝር ውስጥ እንዲካተቱ የሩሲያ ጠቅላይ ፍርድ ቤት መወሰኑን የሩሲያ ሚዲያዎች ዘገባ ያመለክታል። ውሳኔው የግብረ ሰዶማዊነትና የጾታ መቀየር ወይም ትራንስጀንደር ተወካዮችን ለእስርና ለሽብርተኝነት ቅጣት የሚዳርግ ነው ተብሏል። የሩሲያ ውሳኔ ዓለም አቀፍ የግብረ ሰዶም ማህበራት እንቅስቃሴና መዋቅራዊ አደረጃጀቱን ጭምር ይመለከታል ተብሏል። በሩሲያ ምድር የግብረ ሰዶም እንቅስቃሴ ማድረግ ከዚህ በኋላ በአሸባሪነት አስከስሶ ዘብጥያ የሚያስወርድ ከባድ ወንጀል ሆኗል። በሀገሪቱ የግብረ ሰዶማዊ እንቅስቃሴን የሚደግፉና የሚያስፋፉ አካላት ከጊዜ ወደ ጊዜ እየጨመሩ መምጣታቸው ይነገራል። የእንቅስቃሴው አራማጆች መሰረት ሩሲያ ባላንጣ ካደረገቻቸው ከነ አሜሪካና አውሮፓ ምድር የሚነሳ መሆኑ ደግሞ የቭላዲሚር ፑቲንን አስተዳደር አስቆጥቷል። እንደ አሜሪካ ያሉ ሀገራት የግብረ ሰዶማዊነት እንቅስቃሴን እንደ መብት ቆጥረው እያስፋፉት የሚገኙ ሲሆን ግብረ ሰዶማውያን ከምዕራቡ ዓለም አልፈው እስከ አፍሪካ ለመዝለቅ እየሞከሩ ሲሆን አንዳንድ ሀገራት እንቅስቃሴያቸውን በሕግ እያገዱ ይገኛሉ። በሌላ በኩል ደግሞ የጃፓን ከፍተኛ ፍርድ ቤት የግብረ ሰዶማውያንን ጋብቻን በሕገ መንግስት መከልከሉ ተዘገበ። ፍርድ ቤቱ አዲሱን ሕግ በ2026 የመጀመሪያው ዓመት ላይ ተፈጻሚ ያደርጋል ተብሎ ይጠበቃል። የጃፓን ሕገ መንግስት አንቀጽ 24 ትዳር በሁለቱ ጾታዎች ወይም ወንድና ሴት መግባባት ላይ ሲደርሱ ይፈጸማል ይላል።
በሩሲያና በጃፓን ይህን መሰል ህጎች ሲወጡ በአውሮፓ ግን ይህንን በከለከለች ሀገር ላይ ጫና የሚያደርግ የፍርድ ቤት ውሳኔ መውጣቱ ተሰምቷል። የአውሮፓ ህብረት ፍርድ ቤት ፖላንድ ከሌሎች አባል ሀገራት ለመጡ ግብረ ሰዶማዊ ተጋቢዎች እውቅና እንድትሰጥ ወስኗል። የአውሮፓ የፍትህ ፍርድ ቤት ማክሰኞ ዕለት በሰጠው ውሳኔ ሁሉም አባል ሀገራት በሌሎች የአውሮፓ ህብረት ሀገራት የሚደረጉ የግብረ ሰዶማውያን ጋብቻዎችን እውቅና እንዲሰጥ ወስኗል። ጋብቻን የሚመለከቱ ህጎች በአገር አቀፍ ደረጃ ይወሰናሉ ተብሎ ቢታሰብም የአውሮፓ የፍትህ ፍርድ ቤት የግብረ ሰዶማውያን ጋብቻ የምስክር ወረቀቶች በአገር አቀፍ ህግ ባይፈቀዱም በመላው ህብረቱ መታወቅ አለባቸው ብሏል። እንደ ዩሮኒውስ ዘገባ ከሆነ ድንበር ተሻጋሪ ፍርድ ቤት በአንድ አባል ሀገር የሚፈጸመውን የግብረ ሰዶማውያንን ጋብቻ እውቅና ለመስጠት ከአውሮፓ ህብረት ህግ የሚቃረነው ብሏል። ውሳኔ የደረሰው እንደ አውሮፓውያን አቆጣጠር በ2018 በጀርመን ውስጥ የተጋቡ ሁለት የፖላንድ ዜጎች ከጀርመን ወደ ትውልድ ሀገራቸው ፖላንድ ሲመለሱ የፖላንድ መንግስት በፖላንድ እንዲህ አይነት ጋብቻ የተከለከለ በመሆኑ የጋብቻቸውን የምስክር ወረቀት ለመቀበል ፈቃደኛ ባለመሆኑ ባቀረቡት ክስ ነው ተብሏል። ዓለም እንደዚህ በርኩሰቷ እየከፋች ስትሄድ በተለያዩ አካባቢዎች በክርስቲያኖች ላይ የሚደርሱ ስደቶችም ያንኑ ያህል እየጨመሩ ይገኛሉ። በክርስቲያኖች ላይ ተከታታይ ጥቃት በመፈጸም በምትታወቀው በናይጄሪያ አንድ ፓስተርና ሙሽራ ከነሚዜዎቿ በታጣቂዎች መታገታቸው ተሰምቷል። በናይጄሪያ ከታገቱ 20 ሰዎች መካከል አንድ ፓስተርና አዲስ ሙሽራ እንደሚገኙበት ተገልጿል። ባለፈው ሳምንት በናይጄሪያ የሚፈጸሙ እገታዎች ተባብሰው የቀጠሉ ሲሆን ህዳር 21 2018 በኮኒ ግዛት በተፈጸሙ ሁለት እገታዎች አንድ ፓስተርና አዲስ ሙሽራ ታፍነው ተወስደዋል ተብሏል። ታጣቂዎቹ ፓስተሩን፣ ባለቤታቸውንና በርካታ ምዕመናንን አግተው ወስደዋል ተብሏል። የእሁዱ እገታ ከመፈጸሙ አስቀድሞ በሶኮቶ ግዛት በተፈጸመ ሌላ እገታ አዲስ ሙሽሮች ከነሚዜዎቻቸው መታገታቸው ተሰምቷል። በሰሜናዊና ማዕከላዊ ናይጄሪያ ተባብሶ በቀጠለው እገታ ትምህርት ቤቶችና ቤተ እምነቶች ኢላማ መደረጋቸው ይነገራል። ለዕለቱ የመጨረሻ ወዳደረግነው ዜና እንለፍ። የሩዋንዳው ፕሬዝዳንት ፖል ካጋሜ በሀገራቸው ያሉ ቤተክርስቲያናትን መውቀሳቸውን ይመለከታል። የሩዋንዳው ፕሬዝዳንት ፖል ካጋሜ አንዳንድ ቤተክርስቲያናት እምነትን ከማስተማር ይልቅ ዜጎችን መበዝበዝ ተያይዘዋል በማለት እያደገ የመጣውን የቤተክርስቲያን ቁጥር ተችተዋል። ባለፈው ነሐሴ ወር ሩዋንዳ የጤናና ደህንነት መመሪያዎችን አላሟሉም ያለቻቸውን 4000 ቤተክርስቲያናትን መዝጋቷ ይታወሳል። ሩዋንዳ የቤተክርስቲያን ቁጥር እየጨመረ ያለው አንዳንድ የቤተክርስቲያን መስራቾች የግል ጥቅማቸውን ለመጨመር በማሰባቸው ነው ብላለች። በተጨማሪም ሐሰተኛ ትምህርቶችን በማስፋፋት የግል የፋይናንስ ጥቅማቸውን የሚያስቀድሙና ከአባሎቻቸው ንብረት የሚወስዱ መስራቾች በዝተዋል ነው የተባለው። ፕሬዝዳንት ፖል ካጋሜ የሃይማኖት ተቋማት ትርፍ ከመፈለግ በትምህርት፣ ጤናና ማህበራዊ ለውጥ ላይ ትኩረት ማድረግ አለባቸው ሲሉ ተደምጠዋል። ለዕለቱ ያዘጋጀንላችሁ ከተለያዩ ሀገራዊና ዓለም አቀፍ መገናኛ ብዙሃን ያገኘናቸው መረጃዎች እነዚህ ነበሩ። ከቀጣዮቹ የማራናታ ፕሮግራም ዝግጅቶች ጋር መልካም ቆይታ ይሁንላችሁ። ሰላም ለእናንተ ይሁን። የተወደዳችሁ ተመልካቾቻችን የማራናታ ፕሮግራማችን አሁንም ይቀጥላል። ዜና ማራናታ ቀደም ሲል ባቀረባቸው ዜናዎች ትልልቅ ቁም ነገሮችን እንደቀሰማችሁ ተስፋ እናደርጋለን። በሚቀጥለው ሳምንት ደግሞ ሌሎች አዳዲስ ዜናዎችን ጨምሮ እንገናኛለን ማለት ነው። በድጋሚ መልካም ቆይታ። የሰሞኑ የቲክቶክ አዋርድ በተመለከተ እየቀረቡ ያሉ በጣም ሶሻል ሚዲያው ላይ መነጋገሪያ እየሆኑ ያሉ ነገሮች እጅግ በጣም አነጋጋሪ የሆኑ ጉዳዮች እየተነሱበት ነው። የሰሞኑ የቲክቶክ አዋርድ እና በአንድ በኩል ለምንድን ነው የማስተዋል ኢየሱስ ያድናል ወይም ደግሞ ጌታን ተቀበሉ የሚለው መልእክት ለምን ይቀርባል የሚል ነገር ተነስቶ ትችት ውስጥ የተገባበትና ለምንድን ነው እዛ መድረክ ላይ ይሄ ነገር ያስፈልገው የሚለው። ይህንን ሽልማት ከተቀበላችሁ በህይወታችሁ የምታመጡት ለውጥ ወደ ግራ ከነበረ ወደ ቀኝ መሄድ ትጀምራላችሁ። ወደ ኋላ ከሆነ የምትሄዱት ወደ ፊት መሄድ ትጀምራላችሁ። የህይወታችሁን መክሊታችሁን ፍርሃት የሌለበት
ሰላም ያለበት ህይወት መኖር የምትችሉበት ስጦታ ነው። ስለዚህ በጣም ተጠቀሙበት። ካከበራችሁት ያከብራችኋል፣ ከናቃችሁትም ደግሞ እንደዛው። የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ነው። በጣም ትልቅ መነጋገሪያ ነበር። ከዛም ባሻገር ደግሞ ሁለት ደግሞ ያልተገባ አለባበስ የለበሱ ቲክቶከሮች መታየታቸው ደግሞ በዚህም አቅጣጫ ላይ በጣም የከፋ ትችቶች ሲቀርቡበት የነበረበት ጉዳይ ነውና በጣም እኔ እህታችን የአርቲስት ማስተዋልን የወንጌል መመስከር በተለይ ደግሞ ሲቃወሙ የነበሩ አንዳንድ ክርስቲያኖችን ሳይ ክርስቲያን መሆናቸውን ጭምር ነው የተጠራጠርኩትና ማስተዋል የተገባትን ነገር ማድረግ ያለባትን ነገር መናገር ያለባትን በጣም በሙሉ ኮንፊደንስ በመናገሯ እኔ በጣም ነው ኩራት የተሰማኝ። እሷ ቦታ ላይም በሆን ላደርገው ብችል ብዬ የምመኘውን ነገር ነው ያደረገችው እና በዚህ አጭር ጊዜ ውስጥ ጌታን አውቃ ለዚህን የሚያክል ሕዝብ ወንጌል በሆነ አጋጣሚ መስማት ለማይችል ሕዝብ ታዋቂነቷን ተጠቅማ ያገኘችውን እድል ተጠቅማ መመስከሯ በጣም ተገቢም ነው። የተናገረችው ነገር ደግሞ እውነት ነው። ይቅርታም የሚያስጠይቃትም ነገር የለም። ከዛም ባሻገር እንደውም ህዝብ ተወካዮች ምክር ቤትም ከተጋበዘች በዚሁ ብትቀጥል መልካም ነው ብዬ አበረታታታለሁ። እግዚአብሔር አምላክ ይባርክሽ ለማለት እወዳለሁ። ምክንያቱም ከባህል ያፈነገጠ ነገር በጣም የሚሰቀጥጥ ነገር ያደረጉ ሰዎች በድፍረት ወጥተው ራሳቸውን የዛን ያህል ሲያስተዋውቁ ሰማይና ምድርን የፈጠረንን ጌታን እሱ ያድናል እሱን ተቀበሉ ማለት ምንም እኮ የሚያሳፍር ነገር አይደለም። ከዛ ለእንደነዚህ አይነት አስተሳሰብና አመለካከት ላላቸው ይህንን ድርጊት ለሚከተሉ የኢሉሚናቲ ስፕሪት ላያቸው ላይ የሚጨፍርባቸውን ትውልዶች መዳኛው መንገድ ይሄ ነው ብላ የተረዳችውን እውነት መናገርን የሚያክል ትልቅ ነገር የለምና ይሄ ያልገባችሁ ክርስቲያኖች የት ቦታ እሷ መናገር እንዳለባት እንግዲህ እናንተ አመቻቹላትና እዛም ደግሞ ትናገራለች ብዬ አስባለሁ። ይሄ ሊያበሳጫችሁ አይገባም። በተለይ ክርስቲያኖች ሌላው ላይገባው ላይረዳ ይችላል። ግን እዚህ ቦታ ላይ ወንጌል መመስከር የለባትም ብሎ መናገር ጭፍንነት ነው። ከአንድ ክርስቲያን ማንነት የሚጠበቅ አይደለም። ይሄ አጋጣሚ ነው እንደውም ሊነገርበት የሚገባው። ምክንያቱም ሌሎቹም እኮ ትክክለኛ የምንከተለው እምነት ነው ብለው ያሉበትን ነገር እንኳን ሳያፍሩ ጠርተዋል። እና እሷ ለምንድን ነው የምታፍረው? ለምንድን ነው የምትሸማቀቀው? ለምንድን ነው እንዳትል የሚደረገው? የተፈለገው ነገር አልገባኝም። እና በተለይ ለክርስቲያኖች ይህንን ለሚሉ ሰዎች ይህንን መናገር ስለምፈልግ ነው። አዎ የእኛንም ፕሮግራም የሚከታተሉት አብዛኞቹ የወንጌል አማኞች ናቸውና ይሄ የሊበራሊዝም አይነት ሀሳብ የማመቻመች ነገሮችን ኖርማል ነው። እዚህ ቦታ ባትናገር ወይም ደግሞ ሌላ ቦታ መርጣ ይህንን ብትናገር ቦታ የመምረጥ ሁኔታ እነዚህ ነገሮች ትንሽ ወንጌል አማኙ ላይ እየተንሰራፋ የመጣ ጉዳይ ነው። ልናስብበት ይገባል። ጌታ ኢየሱስ ክርስቶስን በልቡ ያመነ ባፉም የመሰከረ ይድናል ነው የሚለው የእግዚአብሔር ቃል። ስለዚህ እንደ እግዚአብሔር ቃል እንደ እግዚአብሔር ሀሳብ ነገሮችን ብንመዝን ጥሩ ነው ላለሁኝ። እንግዲህ ማስተዋል ያደረገችው ነገር እንዳልከው መሲ በጣም ያኮራን። ከዚያም በተጨማሪ ድሩን ብናገኝ ደግሞ እኛም ይሄን ነገር ማድረግ እንዳለብን ልንቀናበት የሚገባ ጉዳይ ነው። ትልቅ ነገር ነው ያደረገችው። እግዚአብሔር አብዝቶ ይባርክሽ ላለው በማራናታ ስም እኔ በግሌም ማለት ነው። ከዚያ ባለፈም ደግሞ የተለያዩ ይሄ የኢትዮጵያውያንን ባህል የማይወክል ከዚያም ደግሞ ከዌስተርኑ የመጣ የግብረ ሶዶማዊነት በሚባል ደረጃ አይነት አለባበሶችን ለብሰው ያየንበት ወንዶች የለበሱትን ልብስ ስንመለከት ነበርና ትንሽ ይሄ ነገር ሊታሰብበት እኛም ከዚህም በፊት እየተናገርን ትውልዱ ሊነቃ ሊጠነቀቅ ይገባል፣ ልንጸልይ ይገባል። ቀጣይ ምን እየመጣ እንዳለ እያስተዋልን ያለንበት ሁኔታ ነው። በድብቅ የሚደረግ ነገር አሁን እንደ ነውር ጭራሽ በሰው ፊት ልናቀርበው የማንችለውን ነገር በአደባባይ ሊያውም እንደዚህ ትልቅ የሚባል መድረክ ላይ ብዙዎች የሚያዩት ሶሻል ሚዲያው የሚቀባበለው እንደ መንግስት ደግሞ ተቀባይነት ያላገኘ ጉዳይ በአደባባይ የነሱን አይነት አለባበስ የነሱን አይነት ስታይል ይዞ መጥቶ ለሚያዩ ጄኔሬሽን ለሚያዩ ትውልድ ይህንን ነገር ማሸጋገር ቀላል እንደሆነ አለባበሱ ስታይሉ ቆንጆ እንደሆነ ለማስረጽ የሚሞከረው ጉዳይ በጣም ከባድ ስለሆነ ተመልካቾቻችን ይህንን ጉዳይ የተቃወማችሁ እንድትጸልዩ ሀገራችንን ኢትዮጵያ እንዲጠብቅ እግዚአብሔር እንድንጸልይ በብዙ በእግዚአብሔር ፊት ልንሆን የሚገባበት ጉዳይ ስለሆነ ማለት ነው። ትክክል ነው እንዳልሽው። ያው ከባህልም አንጻር ከእምነትም አንጻር የትኛውም እምነት ያንን አለባበስ አይደግፍም። እስልምናም አጠቃላይ ክርስትናም የሚባለው እምነት በጠቅላላ ማለት ነው።
ስለዚህ ይሄንን ነገር እየተደረገበት ያለበት ሁኔታ ከዚህ ቀደምም እንደዚህ አልፎ አልፎ የኢሉሚናቲን ስፕሪት ሊያሳይ በሚችል መልኩ እንዲሁም ደግሞ የግብረ ሰዶማዊነትን እንቅስቃሴ ሊያሳይ በሚችል አይነት መልኩ አልፎ አልፎ እየወጣ እየታየ ውጥት ግብት የሚል አይነት የሰዎችን ምልከታ የሰዎችን ሀሳብ ምን እንደሆነ ለመረዳት በሚያስችል አይነት መልኩ እየተደረጉ ያሉ ነገሮች ከሰዎች ሀሳብ ጋር ከሰዎች አመለካከት ጋር ተያይዞ ነገ ምን ማድረግ እንዳለባቸው መረጃ የሚሰበስቡበት ወይም ደግሞ የሰዎችን ሁኔታ አይተው ነገ ከዚህ ደግሞ የከፋ ነገር ለማድረግ እድል የሚያመቻቹባቸው ነገሮች አሉና ይሄ የመንግስት አካላትም ጸጥ ሊሉት የማይገባ የሚያስጠይቅም ወንድ ልጅ ሆኖ የሴት ልጅ አለባበስ ወይም ደግሞ የጌ የሌዝቢያንስ የሆነ አለባበስን ለብሶ መታየት ማለት ያንን እንቅስቃሴ እንዴት መደገፍ እንዳለበት ያ እንቅስቃሴ ኢትዮጵያ ውስጥም እንዴት እየመጣ እንዳለ ማሳያም ጭምር እንደሆነ ተደርጎ ለማሳየት ወይም ደግሞ ያንን ይፋ ለማውጣት የተፈለገበት መንገድ ነውና በዚህ አጋጣሚ ላይ የምትሰሙን ክርስቲያን ባለስልጣኖችም ሌሎችም የመንግስት አመራር አካላት ይሄን ነገር በትኩረት ብትመለከቱት ነገ ደግሞ ራቁቱን የሚሄድ ሰው ከመምጣቱ በፊት ነገ የከፋ ነገር ምድራችን ላይ ከማየታችን በፊት ከዚህ ቀደም እርምት እንደተወሰደበት አሁንም ደግሞ እርምት ሊወሰድበት የሚገባ ጉዳይ ነው። ትውልድን የሚያበላሽ እነዚህ ዝም ከተባሉ ነገ ደግሞ 20-30ዎቹ 100ዎቹ እንደዚህ አይነት ተመሳሳይ ነገር ሊያደርጉ እንደሚችሉ አስበን ልንጠነቀቅ ይገባል። እርምጃ ልንወስድ ይገባል። ልንጠይቅ ይገባል። እጅግ በጣም ሰቅጣጭ የሆኑ ከባህላችን ውጭ የሆኑ አለባበሶች፣ ንግግሮች ትውልድን ሊያጠፉ የሚችሉ ትውልድን ባልተገባ መስመር ውስጥ ሊወስዱ የሚችሉ ነገሮች እየተካሄዱ ያለበት ሁኔታ ነውና አባቶችም ዝም ባትሉ የቤተክርስቲያን መሪዎችም በዚህ ጉዳይ ላይ ዝም ባትሉ ዝምታን መምረጥ መስማማትም ጭምር ስለሚመስል ማለት ነው። ወደ ቀጣዩ ፕሮግራም እናምራ። ብዙ ሰፊ ነገር ስለሆነ ማለት ነው። ሰፊ ነው፣ በጣም ሰፊ ጊዜ የሚፈልግ ነገር ነው። እኛ ያው የኛን መልከታ ጠቆም ለማድረግ ያክል ነው። ተመልካቾች እናንተም ይህን ነገር ችላ እንዳትሉት ነው። ወደ ቀጣዩ ፕሮግራማችን እናልፋለን። በሲኦል 5 ደቂቃ ከአማርኛ ቲዩብ ያገኘነውን ኢየሱስ ክርስቶስ ስለ ገሃነም በአስተምህሮቱ ያስቀመጣቸውን ነገሮች የሚመለከት እንድናስተውል የሚያደርግ ፕሮግራም ነው። ተከታትለን እንመለሳለን። መልካም ጊዜ። ይህን ቪዲዮ በምታዳምጡበት በእያንዳንዷ ሰከንድ ላይ ቪዲዮውን የመዝጋት የመቀነስ እንዲሁም ደግሞ ያለ መስማት ሙሉ መብት አላችሁ። ጊዜና ፈቃድ በእጃችሁ ነው። ዛሬ መሽቶ ነገ ሲነጋ ወደ ሞት አንድ እርምጃ እየቀረባችሁ ነው። በዚህ ቪዲዮ ላይ የምንነግራችሁን ነገር በጥንቃቄ እንድትሰሙ እንፈልጋለን። ይህ ቪዲዮ ወደ አንተ ወደ አንቺ የመጣው በምክንያት ነው። እመኑ፣ እስከ መጨረሻው የምታዳምጡት ከሆነ ዘላለማችሁን ትታደጉበታላችሁ። ቪዲዮውን ከመቀጠላችሁ በፊት ራሳችሁን አዘጋጁ። ብዙ ሰዎች ሲኦልን ሲያስቡ በእሳትና በቃጠሎ ብቻ የተሞላ ይመስላቸዋል። ኢየሱስ ክርስቶስ ግን ስለ ሲኦል የተናገረው ነገር እጅግ በጣም የሚያስፈራ ነገር ነው። በጊዜው የነበሩ ሃይማኖታዊ አባቶችን እንኳን አንቀጥቅጦ ነበር። ዛም ነው በመጽሐፍ ቅዱሳችን ኢየሱስ ክርስቶስ ስለ ሲኦል ሲያወራ እጅግ በጣም ጠጣርና ጠንካራ ንግግርን የተናገረው። ሰዎችንም ደጋግሞ ስለዚህ አሰቃቂና ከባድ የሆነ ቦታ አስጠንቅቋል። እስኪ ያስቡት፣ በዓለም ላይ በቀን ከ150,000 በላይ ሰዎች ይሞታሉ። ኢየሱስ ክርስቶስ እንደተናገረው ከሆነ ደግሞ ከሚሞቱት ውስጥ አብዛኞቹ ሰዎች ወደ ገሃነም እሳት ነው የሚጣሉት። ይህ ቦታ ዘላቂ ዘላለማዊና ለማሰብ የሚሰቀጥጥ ቦታ ነው። ከሁሉም የሚረብሸው ደግሞ ወደዚህ የጭካኔ ቦታ የሚሄዱት ውስጥ አብዛኞቹ አንድ ቀን በቤተ ክርስቲያን ውስጥ ቁጭ ብለው የእግዚአብሔርን ቃል ከሰሙት መካከል ናቸው። ብዙዎቹ በቤተ ክርስቲያን ውስጥ ቁጭ ብለው የኖሩ ሰዎች ናቸው። ሁሉም ለማለት በሚያስችል ሁኔታ የኢየሱስ ክርስቶስን አዳኝነት ሰምተዋል። ነገር ግን እነዚህ ሰዎች በሚያሳዝን ሁኔታ ከኢየሱስ ክርስቶስ ጋር የግል ኅብረት አልነበራቸውም። በዚህ ቪዲዮ ላይ የምትሰሙት ራሱ ኢየሱስ ክርስቶስ በምድር ላይ እያለ ስለ ገሃነም እሳት፣ ስለ ሲኦል የተናገረውን እያንዳንዱን ነገር እንነግራችኋለን።
እጅግ በጣም የሚያስደነግጥ ነው። ብዙ ሰዎች ችላ ብለውታል። ቪዲዮን ከመጀመራችሁ በፊት ግን ይህን መልእክት የግድ ሊሰሙ ይገባቸዋል ለምትሉት ለነዛ ሰዎች ላኩላቸው፣ ምናልባት ይተርፋሉ። ቪዲዮን በጥሞና አንድ ሰው በምድር ላይ ያለ የመጨረሻ እስትንፋሱን ከተነፈሰ በኋላ ከዛም መንፈሳቸው ከስጋቸው እንደተለየ ደግሞም እነዚህ ሰዎች ጌታ ኢየሱስ ክርስቶስን እንደ ግል አዳኛቸው ካልተቀበሉ ወዲያውኑ ራሳቸውን የሚያገኙበት ቦታ ለቃላት እንኳን መግለጽ የሚከብድ ስፍራ ነው። በሉቃስ ወንጌል ምዕራፍ 16 ከቁጥር 19 ጀምሮ አንድ ታሪክ ተቀምጦልናል። ኢየሱስ ክርስቶስ ስለ ሀብታሙ ሰውዬና ስለ አልዓዛር ተናገረ። ኢየሱስ ግን የተናገረው ታሪክ አባባል ወይም ደግሞ ሰዎቹን ለማስገረም አልነበረም። ኢየሱስ ክርስቶስ ይህንን ምሳሌ ሲናገር እውነተኛ ስሞችን ተጠቅሟል። ኢየሱስም ሲናገር ያ ሀብታሙ ሰውዬ ወዲያውኑ ሞተ፣ ራሱንም ወዲያውኑ ወደ ቃጠሎ ስፍራ ወደ ሆነው ገሃነም እሳት አገኘው። ይህ ሀብታም ሰው በመጀመሪያ ሲኦል ሲገባ የተመለከተው ኃይለኛ የሆነ ስቃይና ቃጠሎን ነው። ይህ ሀብታሙ ሰውዬ በመጽሐፍ ቅዱስ ላይ ሉቃስ ወንጌል ምዕራፍ 16 ቁጥር 24 ላይ ምን እንዳለ ተመልከቱ። እንዲህ ይላል፣ እርሱም እየጮኸ አብርሃም አባት ሆይ ማረኝ፣ በዚህ ነበልባል እሰቃያለሁ። ኢየሱስ ክርስቶስ በግሪከኛው የተጠቀመው ቃል ባሳኒዞ ይባላል። ይህም ማለት መቋቋም በማይችሉት ስቃይ መሰቃየት ማለት ነው። ሰዎች ይህንን ቃል የሚጠቀሙት እጅግ በጣም አደገኛ የሆነ የሰውነት መውለቅ ወይም ደግሞ የሰውነት መሰባበር ነው። ይህ ሀብታም ሰው ምቾቱን ብቻ አልነበረም የተነሳው፣ ይልቁንስ መቋቋም የማይችለውና ዘላለማዊ የሆነ ስቃይ ውስጥ ነበር የገባው። እስኪ አስቡት፣ በህይወታችሁ ውስጥ ልትቋቋሙት ያቃታችሁና እጅግ በጣም ጠንካራ ህመም ያመማችሁን ጊዜ አስቡ። ምናልባት የአጥንት ስብራት ሊሆን ይችላል። ምናልባትም ከዛ ከፍ ካለ የኩላሊት ጠጠርም ሊሆን ይችላል። በስሜት ደረጃ ደግሞ ከሆነ ምናልባት የምትወዱትንና ይህኔ የምትሉትን ሰው አታችሁ ሊሆን ይችላል። እስኪ አስቡት፣ እነዛ በሽታዎች በእናንተ ላይ ሆነው አንድ ላይ ተደምረው ደግሞ በ1000 ተባስተው ከዛም አልፎ ለዘላለም ከናንተ ጋር ሲኖር በሱ ላይ ምንም አይነት ማገገሚያ አይኖረውም። ምንም አይነት ፈዋሽ መድኃኒት የለም። ያንም ለማምለጥ እንኳን መተኛት አትችሉም። እመኑ፣ አሁን የሳላችሁት ነገር በሙሉ ለገሃነም እሳት እጅግ በጣም ጥቂት ነች። ታሪኩ ይቀጥላል። ከዚህ በኋላ ነገሩ እየባሰ መጣ። ሀብታሙ ሰውዬ እንዲህ ብሎ ለመነ። የጣቱን ጫፍ በውሃ ነክሮ ምላሴን እንዲያበርድልኝ አራዛልን ስደድልኝ አለ። አስቡት እስኪ፣ ይህ ሰው እየጠየቀ ያለው ነገር ገብቷቸዋል? ይህ ሀብታም ሰውዬ እየጠየቀ ያለው የውሃ ጠብታን ብቻ ነው። አንድ ጥቂት የውሃ ጠብታ። የሚያሳዝነው ነገር ግን ለዚህ ጥቂት ጥያቄ እንኳን ምላሹ አይሆንም ነበር። አብርሃም እንዲህ ብሎ ለሀብታሙ ሰውዬ ነገረው። ከዚህ ወደ እናንተ ሊያልፉ የሚፈልጉ እንዳይችሉ ወዲያ ያሉ ደግሞ ወደኛ እንዳይሻገሩ በእኛና በእናንተ መካከል ታላቅ ገደል ተደርጓል አለው። ለዚህ ሰው ጥቂት መልካምነት እንኳን ሊሰሩለት አይችሉም ነበር። ምክንያቱም በመካከላቸው ትልቅ ማንም ሊሻገረው የማይችል ገደል አለ። በእውነት ይህንን ቦታ በጭንቅላታችሁ ውስጥ ማሰብና መሳል እንኳን ሰውነታችሁን እንዲነዝረው ያደርጋል። አስቡት እስኪ እናንተ በሀብታሙ ሰውዬ ቦታ ብትሆኑ ኖሮ ስቃዩና ህመሙ ብቻ ሳይሆን ዘላለማዊና የማይጠፋ መሆኑ እጅግ አስፈሪ አድርጓል። ላይ እስካለን ድረስና በዚህ ህይወት ውስጥ እስከኖርን ድረስ ዛሬ አንድ ችግር ቢያጋጥመን፣ ዛሬ ነገሮች ባይሳኩልን፣ ሁል ጊዜ ነገ የተሻለ ሊሆን ይችላል። ነገ ተስፋ አለን። በዚህ አስፈሪ እሳትና ሲኦል ውስጥ ግን ጊዜ የሚባል ነገር የለም። ነገ የለም። ስንት ሰዓት እንደሆነና ምን ያክል ሰዓት እንኳን እንደተሰቃያችሁ የሚነግራችሁ ምንም አይነት ሰዓት የለም። በተቃራኒው በምድር ውስጥ እስካላችሁ ይህንን ምስክርነት በምትሰሙበትም ሰዓት ምንም አይነት ጭንቃችሁን ለአንድ ለሁለት ሰው ተናግራችሁ እፎይ ማለት ትችላላችሁ።
በሲኦል ውስጥ ግን የማይቋረጠውን እሳትና የማያበቃውን ሕመም እያሰባችሁ ብቻ ነው የምትሰቃዩት። አማራጭም ሆነ እፎይታ እንኳን የላችሁም። ኢየሱስ ክርስቶስ ይህንን ምሳሌ ብቻ ተናግሮ አላበቃም። ነገሩ አንገብጋቢ ስለሆነ በሌላ ቦታ ላይ በማቴዎስ ወንጌል ምዕራፍ 8 ቁጥር 12 ላይ እንዲህ ብሎ በድጋሚ ገለጸው። የመንግስት ልጆች ግን በውጪ ወዳለው ጨለማ ይጣላሉ፣ በዚያ ለቅሶና ጥርስ ማፋጨት ይሆናል። ጨለማ የሚለው ቃል በሌሎች ትርጉሞች ሲብራሩ ድቅድቅ የሆነ ጨለማ የሰው ልጅ አይቶትም ሆነ ተመልክቶት የማያውቀው የጨለማ አይነት ነው። የእንደዚህ አይነቱ ጨለማ የብርሃን አለመኖር ብቻ አይደለም፣ ይልቁንስ ሊሰማችሁ የሚችል ጨለማ ነው። አስቡት እስኪ አንድ ቦታ ብትጣሉ ያ ቦታ የገዛ እጃችሁን እንኳን ማየት እስካያስችላችሁ ድረስ ድቅድቅ የሆነ ጨለማ ቢሆን ይህ አይደለም የሚያስፈራው። ይልቁንስ በዛ ድቅድቅ ጨለማ ውስጥ እንኳን የሚቃጠለውን ሰውነታችሁን መመልከት አትችሉ። ሲኦል እንደዛ ነው። ያን ያህል ድቅድቅ ጨለማ ነው። ከአጠገባችሁ የሚቃጠለውን ሌላኛውን ሰው እንኳን ምን ያህል ቃጠሎ እየደረሰበት እንደሆነ መመልከት አትችሉ። ለመጽናናት እንኳን አይሆንም። ኢየሱስ ክርስቶስ ለቅሶና ማፏጨት ብሎ የተናገረውም ዝም ብሎ ማልቀስ አይደለም፣ ይልቁንስ ነፍሳት ለነፍሳቸው ሲጨነቁ ነው። ይህ ለቅሶ የሚወጣው አንድ ሁሉንም ነገር እንዳጣ ያወቀና መልሶ ያንን ነገር ማግኘት ከማይችል ነፍስ ነው። ኢየሱስ ክርስቶስ ስለ ሲኦል መናገሩን በዚህ በሁለት አስፈሪና ጠንካራ ጥቅሶች ብቻ አላበቃም፣ ቀጠለ። በሌላ ክፍል በማርቆስ ወንጌል ምዕራፍ 9 ከቁጥር 43 ጀምሮ መናገር ጀመረ። በተደጋጋሚ እነዚህን ቃላቶች ሲጠቀም መመልከት እንችላለን። ትሉ የማይሞትና እሳቱ የማይጠፋ። ኢየሱስ ክርስቶስ ትል ብሎ የሚገልጸው ተራ ትል አይደለም። ይህ ትል የሚያስፈራ ባህሪ ያለው፣ ሁል ጊዜ ሬሳ ባለበት አይጠፋም። የሬሳዎችን ስጋ መጥቆ ይበላዋል። በሲኦል ውስጥ እነዚህ ትሎች አይሞቱም። መሞት ብቻ ሳይሆን በልተውም አይጠግቡም። ሁል ጊዜ ስጋችሁን ይመጠምጡታል። አስቡት እስኪ በማያቋርጥ መቃጠል፣ መንደድና በማይሞት ትል መበላት። ኢየሱስ ክርስቶስ በግልጽ የተናገረው ነገር በሲኦል ውስጥ ያለው እሳት ያለማቋረጥ እንደሚነድ ነው። መቼም ቢሆን እየቀዘቀዘ አይመጣም፣ ጨለም እንኳን አይልም። ኢየሱስ ክርስቶስ መናገር ቀጠለ። በማቴዎስ ወንጌል ምዕራፍ 7 ቁጥር 13 ወደ ጥፋት የሚወስደው ደጅ ሰፊ መንገዱም ትልቅ ነውና ወደ እርሱ የሚገቡ ብዙዎች ናቸው። አያችሁ፣ ይህ ሰፊ በር ወደ ሲኦል መግቢያ ነው። ሰፊም ስለሆነ ብዙዎች ያንን መንገድ ይከተሉታል፣ ይመርጡታል። ወዴት እንደሚገቡ ግን በርግጥ አላወቁም እንጂ ማንም ይህንን ቦታ አይመርጥም። እግዚአብሔር ይህንን ቦታ አሳይቶን ቢሆን ስንቶቻችን ሕይወትን ባስተካከልን ነበር። ኢየሱስ ክርስቶስ ብዙዎች ብሎ የገለጸበት ምክንያት ከጠባቡ በር ይልቅ በሰፊው በር ብዙ ሰው ስለሚገባ ነው። ስለዚህ በግልጽ ቋንቋ ወደ መንግሥተ ሰማያት ከሚገቡ ይልቅ ብዙዎች ወደ ገሃነመ እሳት ይጣላሉ ማለት ነው። አስቡት እስኪ ብዙ ሰዎች፣ መጥፎ ብቻ ሰዎች ሳይሆን ከጥሩም ውስጥ ብዙ ሰዎች ወደ ሲኦል እየተነዱ ነው። በዚህ ሰዓት ላይ ይህንን ቪዲዮ በምትሰሙበት ጊዜ ከቤተሰቦቻችሁ፣ ከጎረቤቶቻችሁና ከሥራ ባልደረቦቻችሁ ብዙዎቹ ወደዚህ ለማሰብ በሚከብደው አስቀያሚ ስፍራ እየተነዱ ይገኛሉ። ደግሞም እኔም እናንተም እርግጠኛ መሆን በምንችልበት መልኩ እነዚህ ሰዎች ወዴት እየተነዱ እንደሆነ ገና አልገባቸውም። በዮሐንስ ራእይ ምዕራፍ 14 ቁጥር 10 ላይ እግዚአብሔርን የሚቃወሙና ጌታ ኢየሱስ ክርስቶስን ያልተቀበሉ ሰዎች የሚደርስባቸውን ዕጣ ፈንታ ዮሐንስ በግልጽ ነግሮናል። እንዲህ ይላል፣ እርሱ ደግሞ በቁጣው ጽዋ ሳይቀላቀል ከተዘጋጀው ከእግዚአብሔር ቁጣ ወይን ጠጅ ይጠጣል። በቅዱሳንም መላእክትና በበጉ ፊት በእሳትና በዲን ይሰቃያል። ስቃያቸውም ጢስ ለዘላለም እስከ ዘላለም ድረስ ይወጣል። ለአውሬውና ለምስሉም የሚሰግዱ የስሙንም ምልክት የሚቀበሉ ሁሉ ቀንና ሌሊት
እረፍት የላቸውም። በደንብ አስቡ። ቀንም ሆነ ሌሊት ምንም እረፍት የላቸውም ይለናል። በዚህ አጭር ምድራዊ ሕይወታችን ውስጥ ምናልባት ምንም ያህል ቢደክመንና ምንም ያህል ነገሮች ቢወሳሰቡብን እንኳን ጥቂት የሆነች የእረፍት ጊዜ ልናገኝ እንችላለን። አንዳንዴም እንተኛለን፣ ሌላ ጊዜ ደግሞ ራሳችንን በሌሎች ነገር የምንወጠርበትን ነገር እናገኛለን። አብዛኛውን ጊዜ በተስፋ ደስ ይለናል። ነገ ጥሩ እንደሚሆን፣ የተሻለ እንደሚሆን ተስፋ እያደረግን እንጽናናለን። በዚህ ስፍራ ግን ይህንን ህመም ለማምለጥ ምንም አይነት እንቅልፍ የለም። ከዚህ ስቃይ ውጪ ልታስቡት የምትችሉት ነገር አይኖርም። በፍጹም ነገር ደና ይሆናል ብላችሁ ተስፋ ማድረግ አትችሉም። አንድ ሌላ የሚያስጨንቅና በእውነት ሰውነታችሁን እንዲነዝረው የሚያደርግ እውነት ልንገራችሁ። ራሳችሁን አዘጋጁ። ገሃነመ እሳት ሲኦል ለሰው ልጆች አልነበረም የተፈጠረው። ኢየሱስ ክርስቶስ ሲናገር በማቴዎስ ወንጌል ምዕራፍ 25 ቁጥር 41 ላይ እንዲህ ይላል፣ እናንተ እርጉማን ለሰይጣንና ለመላእክቱ ወደ ተዘጋጀው ወደ ዘላለም እሳት ከእኔ ሂዱ። አያችሁ፣ ገሃነመ እሳት የተዘጋጀው አሰራሩን ጭምር ለዲያብሎስና ለጭፍሮቹ ነበር። አያችሁ፣ የሰው ልጅ ወደዚህ ስፍራ ሲመጣ ከሰው ልጅ በላይ ጨካኝና ክፉ ሆኖ ለተፈጠረው ለዲያብሎስ የተሰራ ስፍራ እየገባ ነው። በነሱ ልክ ይቀጣበታል። እስኪ ለጥቂት ጊዜ አስቡት። አንድ መሆን የማይገባችሁ ስፍራ ስትገኙ፣ ምናልባትም አንድ ጥሩ ስፍራ ሄዳችሁ ነገር ግን የማይመጥን ልብስ ብትለብሱና ወይም ደግሞ አንድ ስፍራ ላይ ሁሉም ከናንተ በላይ ዕውቀትና ሞገስ ኖሯቸው እናንተ ግን በዛ ስፍራ ስትገኙ ምን ያህል ያለ ቦታችሁ እንደተገኛችሁ እንደሚሰማችሁ አስቡት። በጣም ምቾት ይነሳል። አስቡት እስኪ በህይወት ዘመናቸው ጥሩ ሰርተው ለማያውቁና በዚህች ዓለም ላይ እጅግ በጣም ክፉ ለሆኑት ለዲያብሎስና ለሉሲፈር የተሰራ ቦታ ላይ ዘላለማችሁን ስታሳልፉ በሲኦል ውስጥ ያለው ብቸኝነት ለመግለጽ ከባድ ነው። በሉቃስ ወንጌል ምዕራፍ 13 ቁጥር 27 ላይ ኢየሱስ ክርስቶስ በድጋሚ ለቅሶና ጥርስ ማፋጨት እንደሚኖር ተናግሯል። እንዲህም ይላል፣ እርሱም እላችኋለሁ ከወዴት እንደሆናችሁ አላውቃችሁም፣ ሁላችሁም አመፀኞች ከእኔ ራቁ ይላችኋል። አብርሃምና ይስሐቅን ያዕቆብንም ነቢያትንም ሁሉ በእግዚአብሔር መንግሥት ባያችሁ ጊዜ እናንተ ግን ወደ ውጪ ተጥላችሁ ስትቀሩ በዚያ ለቅሶና ጥርስ ማፋጨት ይሆናል ይላል። ይህ ጥቅስ እጅግ በጣም ጠንካራ ነው። ወደ ውጪ የሚጣሉት ለቅሶና ጥርስ ማፋጨት ካለበት ቦታ ሆነው ነቢያት እነ ይስሐቅ እነ ያዕቆብና አብርሃምን ይመለከቷቸዋል። ሌሎቹ በእግዚአብሔር መገኘት ውስጥ ሆነው ሲደሰቱና ሲያመልኩ ሲያዩ፣ እነዛ ግን ጥርስ ማፋጨትና ለቅሶ ይሆንባቸዋል። እጅግ በጣም ልብ የሚነካው ነገር ይህንን ሁሉ ስቃይና ዘላለማዊ የማያቋርጥ ህመም ማምለጥ ይቻል ነበር። በዛ እሳቱ የማይበርድና ትሉ የማይሞት ስፍራ የገቡ ሰዎች በሙሉ እድል ነበራቸው። ሁሉም ምናልባትም ኢየሱስ ክርስቶስ ጌታ እንደሆነ በአፋቸው ቢመሰክሩና በልባቸው ቢቀበሉ ኖሮ ወደዚህ ስፍራ ባልገቡ ነበር። ደግሞም በሚያሳዝን ሁኔታ እግዚአብሔር ለነዚህ ሰዎች እጅግ በጣም ብዙና ተደጋጋሚ እድልን አቅርቦላቸው ነበር። እግዚአብሔር አምላክ ደግ ነው። እግዚአብሔር አምላክ ሩሩ ነው። ማንም ሰው እንዲጠፋበት አይፈልግም። በሁለተኛ ጴጥሮስ ምዕራፍ 3 ቁጥር 9 ላይ እንዲህ ይላል፣ ለአንዳንዶች የሚዘገይ የሚመስላቸው ጌታ ስለ ተስፋ ቃሉ አይዘገይም፣ ነገር ግን ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ወዶ ስለናንተ ይታገሳል ይለናል። እግዚአብሔር ብዙ ጊዜ ታግሶናል። እግዚአብሔር አምላክ ብዙ ጊዜ እድልን ሰጥቶናል። ነገር ግን የሰው ልጅ የራሱን መብት ያከብርለታል። ፈቃዳችንን ያከብራል። ማንም አይገደድም። ሰዎች የራሳቸውን መጥፋት ሊመርጡ ይችላሉ። በዚህ ገሃነመ እሳት ውስጥ በሲኦል ውስጥ ተደጋጋሚ የሚሆነው የሚጮኸው ቃላት ምን አለ ቤተ ክርስቲያን ሲጋብዙኝ ቢሄድ ኖሮ የሚለው ቃል ሊሆን ይችላል።
ምን ነው ያ ሰው ኢየሱስ ጌታ ነው ሲለኝ ባላላገጥኩኝ ኖሮ፣ ምን ነው ያቺ ሴት ወንጌልን ስትነግረኝ በተቀበልኳት ኖሮ የሚል ብዙ ጥያቄዎች አሉ። ነገር ግን በሚያሳዝን ሁኔታ በገሃነም እሳት ውስጥ ምንም አይነት ዳግመኛ እድል አይሰጥም። መጽሐፍ ቅዱሳችን በዕብራውያን ምዕራፍ 9 ቁጥር 27 ላይ እንዲህ ብሎ በግልጽ አስቀምጦልናል። ለሰዎችም አንድ ጊዜ መሞት ከእርሱ በኋላም ፍርድ እንደተመደበባቸው ብሎ ይነግረናል። በሉቃስ ወንጌል ምዕራፍ 12 ቁጥር 17 ላይ ኢየሱስ ክርስቶስ እንዲህ ብሎ አንድን ምስጢር ነግሮናል። በገሃነም እሳት ውስጥ በሲኦል ውስጥ የአንዱ ቅጣት ከሌላኛው ከፍ ያለና እንደሚበስ ነግሮናል። እነዛ የእግዚአብሔርን ፈቃድ አውቀው ነገር ግን የእግዚአብሔርን ፈቃድ ያልፈጸሙ ሰዎች የከፋ ቅጣት ይደርስባቸዋል። ይህ ማለት ወንጌልን ሲሰሙና ሲማሩ ያደጉ ሰዎች፣ በቤተ ክርስቲያን ውስጥ ያደጉ፣ ስለ እግዚአብሔር ቃል የተሻለ የሚያውቁ ነገር ግን የእግዚአብሔርን ፈቃድ መፈጸም ያልቻሉ ሰዎች የበለጠ ሕመም ይደርስባቸዋል። በሲኦል ውስጥ ከፍተኛ የሆነ መቃጠል አለ። የሚገርመው ነገር ይህ እሳት የፈለገ ቢያቃጥል የፈለገ ቢለበልብ አይበላም፣ አይጨርስም። ይህ ማለት ሁል ጊዜ ሳያቁም ይበላል፣ ሳያቁም ያቃጥላል ማለት ነው። ይቀጥልና በሲኦል ውስጥ ያለው ሽታ ለመግለጽ የሚከብድ ሽታ ነው። ሽታው ብቻ ሳይሆን በሲኦል ውስጥ ያለው ድምፅና ሁካታ እጅግ በጣም የሚረብሽ ነው። አስቡት እስኪ የብዙሃን ለቅሶ፣ የብዙሃን ጥርስ ማፏጨት እጅግ በጣም የሚቀፍ ለማየት የሚከብድና ለጆሮ የሚሰቀጥጥ ነገር ነው። የሚያሳዝነው ከዛ ውስጥ ሲኦልም የገባው ሰው አንዱ ነው። ይጮሃል፣ ያለቅሳል። ይህ የሚሆነው ለዘላለም ነው። አስቡት እስኪ በሚሊዮን የሚቆጠሩ ነፍሳት ምርር ብለው ሲያለቅሱ፣ ለማይመጣ ምህረት አምርረው ሲጮሁ፣ መቼም ቢሆን ለማያገኙት እረፍት ሲጮሁ እጅግ በጣም ከባድ ነው። ይህ ብቻ ሳይሆን በሲኦል ውስጥ ሌላው ከባድ የሚያደርገው ነገር የእግዚአብሔር ሕልውና የለም። በዛ ስፍራ ላይ የእግዚአብሔር መገኘት ፍጹም የለም። እግዚአብሔር ማለት የደግነት የፍቅርና የጥሩ ነገር የመልካም ሽታ ሁሉ ምንጭ ነው። በምድር ውስጥ ስትኖሩ ያስደሰታችሁ ነገር፣ ከልባችሁ ሐሴት ያደረጋችሁበት ነገር፣ የመልካምነት ነገር፣ ለዓይናችሁ ለጆሮአችሁ የማረካችሁ ነገር በሙሉ ምንጩ ከእግዚአብሔር ነው። በሲኦል ውስጥ ይህ ሁሉ ነገር ዜሮ ነው። ቅምሻ እንኳን አታገኙ። ፍቅር፣ ደግነት፣ ርኅራሄ፣ ውበት፣ ተስፋ፣ መልካምነት በሙሉ በፍጹም የሉ። ይህ ስፍራ በክፋትና በጭካኔ የተሞላ ስፍራ ነው። የእግዚአብሔር ጸጋ በዚህ ስፍራ ላይ የለም። የእግዚአብሔር አለመኖር ያን ስፍራ በጨለማ እንዲዋጥና የጥላቻ የክፋት ሁሉ ኃይላት በዛ ስፍራ ላይ እንዲከማቹ አድርጓል። ደግሞም የሚገርመው ነገር በገሃነም እሳት ውስጥ ያሉ ሰዎች በምድር ላይ እያሉ የነበራቸውን ዕድል በሙሉ ያስታውሳሉ። ምክንያቱም ኢየሱስ ክርስቶስ በነገረን ምሳሌ መሰረት ያ ሀብታሙ ሰው ለወንድሞቹ ወንጌል እንዲገባ ይለምን ነበር። በሲኦል ውስጥ ያሉ ሰዎች እያንዳንዱ ወንጌልን የሰሙባትን ቅጽበት ያስታውሳሉ። እያንዳንዱ የተሰበከላቸው ስብከትና እግዚአብሔር አምላክ እነሱን ሲጠራ የነበረበትን መንገድ በደንብ ያስታውሳሉ። ይህ ሕመም ምናልባትም ከአካላዊ ሕመም ሳይብስ አይቀርም። አስቡት፣ በዛ ስፍራ በምትቃጠሉበት በእያንዳንዷ ደቂቃ ያመለጣችሁን እድል ታሰላስሉታላችሁ፣ ታስቡታላችሁ። ለመዳን የነበራችሁን ብቸኛ አማራጭ የጣላችሁበት ጊዜ ትዝ ይላችኋል። ቁጭቱ ስሜታችሁን ያደቀዋል። የሚያስደነግጠው ነገር ግን ይህ አይደለም። የሚያስደነግጠው ሲኦል ገና ጅማሬ ነው። ዮሐንስ ራእይ ምዕራፍ 20 ቁጥር 14 እንዲህ ይላል፣ ሞትና ሲኦልም በእሳት ባህር ውስጥ ተጣሉ። ይህም የእሳት ባህር ሁለተኛው ሞት ነው። በሕይወት መጽሐፍ ተጽፎ ያልተገኘው ማንኛውም በእሳት ባህር ውስጥ ይጣላል ይለናል። በዚህም መሰረት የእሳት ባህር የመጨረሻው መዳረሻ ነው ማለት ነው። በሲኦል ውስጥ የተጣሉት በሙሉ መዳረሻቸው የእሳት ባህር ይሆናል። ይህ ስፍራ ከሲኦልም የባሰ ነው።
ሁለተኛው ሞት ብሎ መጽሐፍ ቅዱሳችን ይጠራዋል። የእሳት ባህር እጅግ በጣም ከባድ ስፍራ ነው። ምናልባትም ሲኦልን እንደ መዝናኛ ቦታ ያስመለክታል። ምክንያቱም የእሳት ባህርና ሲኦል በፍጹም አይገናኙም። እስካሁን ድረስ እኛ ልናብራራላችሁ የሞከርነው የሲኦልን ስቃይ ነው። ነገር ግን የእሳት ባህር እጅግ በጣም ይብሳል። አንድ መልእክት ልናስተላልፍላችሁ እንወዳለን። ይህን ቪዲዮ በምትመለከቱበት በዛችኑ ሰዓት ይህንን ለማሰብ የሚሰቀጥጥ ዕጣ ፈንታ ልታመልጡ ትችላላችሁ። ሮሜ መጽሐፍ ምዕራፍ 10 ቁጥር 9 እንዲህ ይላል፣ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህ። ሰው በልቡ አምኖ ይጸድቃልና በአፉም መስክሮ ይድናልና መጽሐፍ በእርሱ የሚያምን ሁሉ አያፍርምና ይለናል። ከዚህ አስፈሪ የጭካኔ ስፍራ ለማምለጥ ይህን ያህል ቀላለው። ከናንተም አንድ ነገር ብቻ ነው የሚፈለገው፣ ምርጫችሁ። ኢየሱስ ክርስቶስ ጌታ ነው ብላችሁ በአፋችሁ መስክሩ። በሕይወታችሁም ውስጥ ጌትነቱን አሳዩ፣ ጌትነቱን አውጁ። ይህ መልእክት እጅግ በጣም አንገብጋቢ ነው። እያንዳንዱ የልብ ምታችሁ የመጨረሻችሁ ሊሆን ይችላል። ደግሞም እያንዳንዱ እስትንፋሳችሁ ምናልባትም የመጨረሻው ሊሆን ይችላል። ደግሞም ኢየሱስ ክርስቶስን እንደ ግል አዳኛችሁ አድርጋችሁ ካልተቀበላችሁና ምናልባትም አያርገውና ከሞታችሁ ካለፋችሁ አጣይ የምትነቁት አሁን የነገርናችሁ ቦታ ውስጥ ነው። ድቅድቅ የሆነ ጨለማ ውስጥ የማይጠፋ የማይበርድ እሳት፣ የማይሞት ትል፣ ዘላለማዊ የሆነ ስቃይ። ነገር ግን በዚች ደቂቃ ውስጥ ጌታ ኢየሱስ ክርስቶስን እንደ ግል አዳኛችሁ አድርጋችሁ የምትቀበሉ ከሆነ ወዲያውኑ ነፍሳችሁን ታተርፏታላችሁ። የእግዚአብሔር ቃል በዮሐንስ ወንጌል ምዕራፍ 5 ቁጥር 24 ላይ ኢየሱስ ክርስቶስ እንዲህ ብሎ ተናግሯል። እውነት እውነት እላችኋለሁ ቃሌን የሚሰማ የላከኝንም የሚያምን የዘላለም ሕይወት አለው፣ ከሞትም ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም። ምርጫው የእናንተ ነው። እኛም እግዚአብሔርም ማንም ሊያስገድዳችሁ አይችልም። ምርጫው ፈቃዱ የራሳችሁ ነው። ነገር ግን ይህ ዕድል እስከ ዘላለም እስከ ሕይወታችሁ ማብቂያ ይቆያል ማለት አይደለም። አንድ ቀን የዚህ ዕድል መስኮት ይዘጋል። ሕይወትን ምረጡ። ዘላለማዊ ሕይወትን፣ ኢየሱስ ክርስቶስን ምረጡ። በመጽሐፍ ቅዱሳችን ላይ የተጠቀሰውን ያንን አስጨናቂና የሚያስፈራ ቦታ አምልጡ። የመዳን ቀን አሁን ነው። ነገ ለናንተ ቃል አልተገባም። ይህን ውሳኔ መወሰን የምትፈልጉ ከሆነና ከዚያ አስፈሪ ቦታ ማምለጥ የምትፈልጉ ከሆነ ከልባችሁ የምትሰሩትን ነገር በሙሉ ትታችሁ አብራችሁኝ ይህን ጸሎት ጸልዩ። ጌታ ኢየሱስ ሆይ በጌታ በኢየሱስ ክርስቶስ ስም ወደ አንተ እመጣለሁ። የሕይወቴ ጌታ ኢየሱስ ክርስቶስ የሕይወቴ ጌታ አድርጌ እቀበላለሁ። ጌታ ኢየሱስ እንደ ሞተልኝ ሞትንም ድል አድርጎ እንደተነሳልኝ በልቤ አምናለሁ። እግዚአብሔር አምላክ ሆይ የሰራሁትን በደል የሰራሁትን መተላለፍ ይቅር በለኝ። በኢየሱስ ስም ስሜን በሕይወት መዝገብ ላይ ጻፍልኝ። ከዛሬ ጀምሮ እኔ የእግዚአብሔር ልጅ ነኝ። ኃጢአቴ ተሽሯል። አዲስ ፍጥረት ነኝ። ከጌታ ጋር እቀጥላለሁ። በጌታ በኢየሱስ ስም አሜን። እንኳን ደስ አላችሁ። ይህንን ጸሎት ከልባችሁ ጸልያችሁ ከሆነ አሁን ወደ ፍቅሩ ልጅ መንግሥት ገብታችኋል። ምናልባትም ንቃችሁ ካለፋችሁ ያ የእናንተ ምርጫ ነው። ጥያቄ ካላችሁ እንዲሁም እንድንጸልይላችሁ ከፈለጋችሁ ጊዜ ሳታጠፉ አሁኑኑ ኮሜንት ሴክሽኑ ስር ጻፉልን። ተባረኩ። ክቡራትና ክቡራን ተመልካቾቻችን የማራናታ ፕሮግራማችን ቆይታ ይህንን ይመስል ነበረ። ሀሳብና አስተያየቶቻችሁን ስክሪናችን ላይ በምታዩት የስልክ ቁጥር ልትሰጡን ትችላላችሁ። ለምትጸልዩልን፣ አብራችሁን ከጎናችን ለምትቆሙ ሁሉ ደግሞ ጌታ ኢየሱስ አብዝቶ ይባርካችሁ እንላለን። ሰሞኑን በነበረን የጄኤምኤም ቲቪ የፈንድሬዚንግ ፕሮግራም ላይ ካላችሁ ነገር ሰምታችሁን ለተቆረሳችሁ ላካፈላችሁን በሙሉ ያለንን ፍቅርና አክብሮት እንዲሁም ባርኮት በያላችሁበት
ይድረስ ለማለት እንወዳለን። በጣም እጅግ አድርገን እናመሰግናለን። ሳምንት ጌታዊ ፈቅድና ብንኖር በአዲስ ፕሮግራም የማራናታ ፕሮግራም ወደ እናንተ የሚደርስ ነው የሚሆነው። ተመልካቾቻችን እስከ ሳምንት መልካም ሳምንት እንዲሆን ተመኘን። ሰላም ነው።